ሰላም ተማሪዎች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት እንግዲህ ጂኦግራፊ ቻፕተር 4 በእናንተ ጥያቄ መሰረት ቻፕተር 4 ይሰራል ስትሉኝ ስለነበረ ይዤላችሁ መጥቻለሁ። ቻፕተር 4 እናቱን እንግዲህ ቶሎ ቶሎ ሰራላችኋለሁ ማለት ነው። ሌላው ደግሞ ጥያቄ ከዚህ በኋላ ያላችሁ ጊዜ በጣም ጥቂት ስለሆነ ጥያቄ መሰረት እንጀምራለን። ቴሌግራም ላይ እንግዲህ ጆይን አድርጉ ብያችኋለሁ። በዚሁ ቴሌግራም እንግዲህ አሁንም በማስቀምጡ ዲስክሪፕሽን ላይ አስቀምጥላችኋለሁ። ቴሌግራም ጆይን አድርጉና ጥያቄ እንጀምራለን። ጥያቄ መስራት እንጀምራለን ማለት ነው፣ በሂስትሪ እና በጂኦግራፊ ማለት ነው። ይህን ዩቲዩብ እንግዲህ ሰብስክራይብ እና ላይክ አድርጋቸው ጀምሩ። ሌተስ ስታርት ኢት። ዩኒት 4 ኢኮኖሚክ ጂኦግራፊ ኤንድ ዴቨሎፕመንት 4.1 ሜጀር ኢኮኖሚክ ኤንድ ካልቸራል አክቲቪቲ ኢን ኢትዮጵያ። ዛሬ የምናየው እንግዲህ ቻፕተር 4 ላይ ኢኮኖሚክ ጂኦግራፊ ኤንድ ዴቨሎፕመንት ብሎ እናያለን። የመጀመሪያው እንግዲህ ሜጀር ኢኮኖሚክ ራሱ ማለት ምን ማለት ነው ብሎ እናያለን። ከዛ ካልቸራል አክቲቪቲ ኢትዮጵያ ብሎ እናያለን። ኢኮኖሚክ አክቲቪቲ ማለት ምን ማለት ነው? ኢኮኖሚክ አክቲቪቲ ኢዝ ፕሮዳክሽን ዲስትሪቢዩሽን ኤንድ ኤክስቼንጅ ኦፍ ጉድስ ኤንድ ሰርቪስ ይላል። ኢኮኖሚክ አክቲቪቲ ማለት እንግዲህ ምን ማለት ነው? ኢዝ ፕሮዳክሽን የአንድ ምርትን ዲስትሪቢዩት ማድረግ እና ኤክስቼንጅ ኦፍ ዋት ጉድስ ኤንድ ሰርቪስ ነው ናስዋት ኢኮኖሚክ አክቲቪቲ ብለን እንጠራለን። ሳም ኤግዛምፕል ኦፍ ዚስ አክቲቪቲስ ኦር ኢኮኖሚክ አክቲቪቲስ ማን ናቸው? እነሱ ሃንቲንግ፣ ፊሽንግ፣ ፋርሚንግ፣ ግሬዚንግ፣ ማይኒንግ፣ ማኑፋክቸሪንግ፣ ትራንስፖርቴሽን፣ ትሬድ እንደ አዘርስ ኦልሶ ኢኮኖሚክ አክቲቪቲ ኤግዛምፕል ናቸው ማለት እነዚህ። ሃንቲንግ ብትሉ፣ ፊሽንግ ብትወስዱ፣ ፋርሚንግ እርሻ፣ ማይኒንግ ቁፋሮ፣ ማኑፋክቸሪንግ ምርት ላይ፣ እነዚህ ትራንስፖርቴሽን መጓጓዣ፣ ትሬድ ንግድ፣ እነዚህ የኢኮኖሚክ አክቲቪቲ ኤግዛምፕል ናቸው ማለት ነው። ኢኮኖሚክ አክቲቪቲ ማለት ምን ማለት ነው? የነዚህን ነው ማለት ነው። የነዚህን ፕሮዳክሽን ለምሳሌ የማኑፋክቸሪንግ ፕሮዳክሽን ጉድስ እና ሰርቪስ አለው። ለምሳሌ ማኑፋክቸሪንግ የነዛ ምንድን ነው ኤክስቼንጅ ወይም ዲስትሪቢዩሽን ዊ ኮል ኢት ኢኮኖሚክ አክቲቪቲ ብለን እንጠራለን ማለት ነው። ክላሲፊኬሽን ኦፍ ኢኮኖሚክ አክቲቪቲ፣ ኢኮኖሚክ አክቲቪቲን ክላሲፋይ ማድረግ እንችላለን። ዋት አር ሜጀር ክላሲስ ኦፍ ኢኮኖሚክ አክቲቪቲ፣ ማን ናቸው እነዛ ሜጀር ክላሲስ ኦፍ ኢኮኖሚክ አክቲቪቲ ተብሎ የሚጠሩ አሉ። እነሱን እናያለን ማለት ነው። ዘ ኢኮኖሚክ አክቲቪቲ ፕራክቲስ ኢን ዘ ወርልድ አር ግሩፕድ ኢንቱ 5። ወደ ይሄን ኢኮኖሚክ አክቲቪቲን በአምስት ክፍል እንደ ዓለም አቀፍ ክላሲፋይ ማድረግ እንችላለን። መጀመሪያው ፕራይመሪ፣ ሴኮንደሪ፣ ተርሸሪ እንደ ኳተርነሪ እንደ ዘ ላስት ዋን ኪውነሪ ብለን በአምስት ቦታ ዲቫይድ ማድረግ እንችላለን ወይም ክላሲፋይ ማድረግ እንችላለን ማለት ነው ኢኮኖሚክ አክቲቪቲን። ኢች ታይፕስ ኦፍ ኢኮኖሚክ አክቲቪቲ ኢዝ ኢምፖርታንት ቱ ሶሳይቲ ይላል። እንግዲህ እያንዳንዱ ፕራይመሪም ሆኖ ሰከንደሪም፣ ተርሸሪም፣ ኳተርኒም፣ ኩዊነሪም ለማህበረሰቡ እንግዲህ በጣም ትልቅ አስተዋጽኦ ወይም ደግሞ በጣም ጠቃሚ ነው ማለት ነው። The distribution of jobs in a particular economic activity in a country may indicate the level of development of a country ይላል። የስራ ስርጭት ማለት ነው። የአንድ ሀገር የስራ ስርጭት የአንድ ሀገርን እድገት ያሳያል ይላል። ስትሩ ምክንያቱም የስራ ስርጭት በጣም ሀይ ከሆነ የዛች ሀገር እድገትም እንደዛው ሀይ ነው ማለት ነው። ጂኦግራፈርስ ክላሲፋይ ኤ ኔሽንስ ኢኮኖሚ ኢንቱ ፕራይመሪ፣ ሴኮንደሪ፣ ተርሸሪ እንደ ሰርቪስ ሴክተር ይላል። ጂኦግራፈሮች እንግዲህ የአንድ ነገርን ኢኮኖሚ በሶስት መልኩ ማየት ያያሉ ማለት ነው። እነሱም ፕራይመሪ፣ ሴኮንደሪ፣ ተርሸሪ እና ሰርቪስ ሴክተር ናቸው። በሶስት መልኩ ያሉ። ከዛ ይሄ ሰርቪስ ሴክተር ብለን የምንጠራው ደግሞ ዲቫይድ ኢንቱ ቱ በሁለት ቦታ አካባቢ እናያለን ማለት ነው። እንግዲህ ሰርቪስ ሴክተር አር ሲን አስ ፎርሚንግ ኤፎርትስ በአራተኛው ብለን የከፈለው ኳተርነሪ ሴክተር እና በአምስተኛው ደግሞ ኩዊነሪ ሴክተር ብለን የጠራ ነው። ይሄ ሰርቪስ ሴክተር በዚህ ሁለት መልኩ ማየት እንችላለን ማለት ነው። ካቴጎሪስ ኦፍ ኢኮኖሚክ አክቲቪቲ ለምሳሌ እንግዲህ የመጀመሪያው ፕራይመሪ አክቲቪቲ ነው። ምን ማለት ነው ፕራይመሪ አክቲቪቲ ስንል እንግዲህ እነማን ነው በውስጡ የሚይዙ ስንል እንግዲህ ፕራይመሪ አክቲቪቲ ብለን ከኢንቫይሮንመንቱ ዴፊኒሽን ኦፍ ፕራይመሪ አክቲቪቲ ማለት ራሱ ቀጥታ የሰው ልጅ ዳይሬክትሊ ከኢንቫይሮንመንቱ የሚጠቀመው ነገር ማለት ለምሳሌ አግሪካልቸር መውሰድ ይችላላችሁ። ማይኒንግ፣ ጋዘሪንግ፣ ኤክስትራክቲቭ እነዚህ ምንድን ናቸው? ፕራይመሪ አክቲቪቲ ናቸው ማለት ነው። ሃርቨስት ኦር ኤክስትራክሽን ይባላሉ እነዚህ። ለምን? ምክንያቱም እነዚህ አካባቢ ላይ ያለውን ተፈጥሮ ናቹራልን ኤክስትራክት ዳይሬክትሊ የሚጠቀሙ ስለሆኑ ማለት ነው። ሰከንደሪ አክቲቪቲስ ብለን የምንጠራው ደግሞ ምንድን ነው?
ይሄ ቫሊዩ አድድ ኢንዱስትሪ ተብሎ ይጠራሉ። ምክንያቱም ምንድን ነው እዚህ ጋር ምንም ኢንዱስትሪ ይባል ነገር የለም ማለት ነው። ዳይሬክትሊ የሰው ልጅ ከኢንቫይሮንመንቱ የሚጠቀመው ነገር ማለት ነው። ሃርቨስት ለምግብ ሊሆን ይችላል፣ ለተለያዩ ነገር ሊሆን ይችላል፣ ቤት ለመስራት ሊሆን ይችላል። ብቻ የሰው ልጅ ዳይሬክትሊ ከኢንቫይሮንመንቱ ሪሶርሱን ሲጠቀም ፕራይመሪ አክቲቪቲ ብለን እንጠራለን። በት ቫሊዩ አድድ ኢንዱስትሪ ተብሎ የሚጠራው ወይም ደግሞ ሰከንደሪ አክቲቪቲ ብለን የምንጠራው ያ ፕራይመሪ አክቲቪቲ ላይ የሆነ ነገር ጨምረን የምናመርተው ነገር ወይም ደግሞ የምንጠቀመው ነገር ሰከንደሪ አክቲቪቲ ብለን እንጠራዋለን ማለት ነው። ለምሳሌ ማኑፋክቸሪንግ ምርት ላይ ለምሳሌ ማኑፋክቸሪንግ እንግዲህ ኢት መስት ቢ ዩዝ ፕራይመሪ አክቲቪቲ ላይ ዲፔንድ ሆኖ የሆነ ነገር የምናመርተው ማለት ነው። ኮንስትራክሽን፣ ፓወር ኦፍ ፕሮዳክሽን እነዚህ የመሳሰሉት እንግዲህ ሰከንደሪ አክቲቪቲ ወይም ደግሞ ከስሙ ቫሉ አድድ ኢንዱስትሪ ተብሎ ይጠራል ማለት ነው። ሌላኛው ስሙ አናዘር ኔም ኦፍ ሰከንደሪ አክቲቪቲ ማለት ነው። በሶስተኛ የምናየው ደግሞ ተርሸሪ አክቲቪቲ ነው። ይሄ ደግሞ ሰርቪስ ሴክተር ኢንዱስትሪ ተብሎ ይጠራል ማለት ነው። አገልግሎት ላይ የሚያገለግሉ ለምሳሌ ኮሚኒኬሽን፣ የተለያዩ ሪቴል እንደ ሆልሴል ትሬድ፣ ፐርሰናል ፕሮፌሽናልስ ሰርቪስ እነዚህ ተርሸሪ አክቲቪቲ ውስጥ ይገባሉ ማለት ነው። ለአገልግሎት የምንጠቀማቸው ሴክተሮች ማለት ነው። በአራተኛው ደግሞ ኳተራሪ አክቲቪቲ ነው። ዋይት ኮላር ኢንፎርሜሽን ሰርቪስ ተብሎ ይጠራሉ። እነዚህ ለምሳሌ ኢንፎርሜሽን ሪሰርች ማናጅመንት የሆነ ሪሶርስ ማኔጅ ማድረግ ይችላል። ሪሰርች ኢንፎርሜሽን እነዚህ ኳተራሪ አክቲቪቲ ተብሎ ይጠራሉ። የመጨረሻው ዘላስት ዋን ኢዝ ዋት ኪዩነሪ አክቲቪቲ ብለን የምንጠራው ደግሞ ቢጠቀሙ በጣም ሃይ ሌቭል ዲሲሽን ሜኪንግ ስፔሻሊ ኤክስኪዩቲቭ ዲሲሽን ሜከርሶች ናቸው ይህንን የሚጠቀሙ ህግ አስፈጻሚዎች ምናምን ማለት ነው። ሶ እንግዲህ የዓለምን ወይም ደግሞ ወርልድ ኢኮኖሚ አክቲቪቲ በአምስቱ መልኩ ክላሲፋይ ማድረግ እንደምንችል እና ምን ይመስላል ደግሞ ነገር ደግሞ ከስር ባለው እያንዳንዱ ለማየት እንሞክራለን ማለት ነው። ምን ማለት ነው ፕራይመሪ ኢኮኖሚ አክቲቪቲ ማለት በውስጡ የሚይዙ ነገር ምንድን ነው ነገር እናያለን ማለት ነው። የመጀመሪያው ፕራይመሪ ኢኮኖሚ አክቲቪቲ ስናይ እንግዲህ what are the major primary economic activity practices in your locality? Primary economic activity focus directly on the extraction of resource from the environment. እንግዲህ እንደነገርኳቸው ፕራይመሪ ኢኮኖሚክ አክቲቪቲ ማለት ዳይሬክትሊ ኤክስትራክሽን ኦፍ ዘ ሪሶርስ ፍሮም ዘ ኢንቫይሮንመንት ይላል። ዳይሬክትሊ ምንድን ነው አካባቢያችን ላይ የሚገኘው ተፈጥሮ ሀብትን ስንጠቀመው ማለት ነው። ዊ ኮል ኢት ፕራይመሪ ኢኮኖሚክ አክቲቪቲ ብለን እንጠራዋለን ማለት ነው። ዘ ኢንቮልቭ ዘ ፕሮዳክሽን ኦፍ ፉድ ስታፍ ኤንድ ሮ ማቴሪያልስ ለምን ያገለግላል ታዲያ? ለፉድ ለምግብ ለሮ ማቴሪያል ወይም ደግሞ ጥሬ ማቴሪያሎች በጣም ይጠቅማሉ ማለት ነው። ዚስ ኢኮኖሚክ አክቲቪቲ ኦኮር አት ዘ ቢጊኒንግ ኦፍ ዘ ፕሮዳክሽን ሳይክል ዌር ፒፕል ሊቭ ኢን ክሎዝ ኮንታክት ዊዝ ዘ ሪሶርስ ኦፍ ዘ ኤርዝ ይላል። ይሄኛው የኢኮኖሚ አክቲቪቲ እንግዲህ መጀመሪያ ሳይክል ላይ የሚገኝ ነው ማለት ነው። እና የት የሰው ልጅ ኮንታክት አድርጎ ወይም ደግሞ ከተፈጥሮ ጋር የምንኖረው ማለት ነው። የት መሬት ላይ ማለት ነው። ፊው ኤግዛምፕል ኦፍ ፕራይመሪ ኢኮኖሚክ አክቲቪቲ እነማን ናቸው? እንግዲህ የፕራይመሪ ኢኮኖሚክ አክቲቪቲ ኤግዛምፕል ስናይ የመጀመሪያው አግሪካልቸር፣ ፊሽንግ፣ ፎረስተሪ ኤንድ ማይኒንግ። የፕራይመሪ ኢኮኖሚክ አክቲቪቲ ኤግዛምፕል ስናይ ግብርና መውሰድ ያላቸው ፊሽንግ አሳን ማጥማድ፣ ፎረስተሪ ደን ወይም ጫካ እና ማይኒንግ ደግሞ ቁፋሮ የማዕድን ቁፋሮ ማለት ነው። ኦል ኦፍ ዚስ ጆብስ አር ዲፔንደንት አፖን ዘ ናቹራል ሪሶርስ ኦፍ ዘ ኤርዝ። ፕራይመሪ ኢኮኖሚክ አክቲቪቲ ካራክተራይዝድ ባይ ዘ ፎሎዊንግ ይላል። እነዚህ ሁሉ እንግዲህ ዲፔንድ የሚሆኑ አግሪካልቸርም፣ ፊሽንግም፣ ፎረስተሪም፣ ማይኒንግም ዲፔንድ የሚሆኑ ምን ላይ ነው? ናቹራል ሪሶርስ ኦፍ ዘ ኤርዝ ላይ ነው ማለት ነው። ሶ ፕራይመሪ ኢኮኖሚክ አክቲቪቲን ደግሞ ካራክተራይዝ የሚሆኑበት ባህሪ አላቸው። የመጀመሪያው ምንድን ነው? ዲፔንደንት ኦን ዘ ናቹራል ኢንቫይሮንመንት ተፈጥሮ ላይ ነው ዲፔንድ የሚሆኑ ማለት ነው። አካባቢያችን ላይ የምናገኘው ኢንቫይሮንመንት ወይም ደግሞ ናቹራል ኢንቫይሮንመንት አለ እነዚያ ላይ ዲፔንድ የሚሆኑ ናቸው ማለት ነው። እነዚህ ፕራይመሪ ኢኮኖሚክ አክቲቪቲ ብለን የምንጠራቸው ሪሌትድ ቱ ዘ ፕሮዳክሽን ኦፍ ፉድ ስታፍ ኤንድ ሮ ማቴሪያልስ ሮ ዘ ኤክስፕሎቴሽን ኦፍ ዋት ሪሶርስ ኦፍ ዘ ኤርዝ ላይ ይሄ መሬት ላይ ያለውን ሀብቶችን ወይም ሪሶርሶችን እነዚህ ናቹራል ሪሶርስን ምንድን ነው ለምን ያገለግላሉ? ለምግብ ያገለግላሉ፣ ለጥሬ ማቴሪያሎች ያገለግላሉ ማለት ነው። ኢንፍሉንስድ ባይ ዘ ኮንዲሽን ኦፍ ፊዚካል ኢንቫይሮንመንት ኢን ዋን ዌይ ኦር አናዘር ይላል። እነዚህ እንግዲህ ናቹራል ኢንቫይሮንመንቶች በምን ወይ ኢንፍሉንስ ወይም ደግሞ ተጽዕኖ ይደርስባቸዋል? በፊዚካል ኢንቫይሮንመንት። ለምሳሌ አንዳንድ አካባቢ ላይ
ምቹ የሆነ ኢንቫይሮንመንት ካለ በቂ የሆነ ሪሶርስ ሊሆን ይችላሉ። በዛ ኢንፍሉዌንስድ እንደሚሆኑ ነው የሚያስረዳው። ይሄ ፕራይመሪ ኢኮኖሚክ አክቲቪቲ ብለን የምንጠራው እንግዲህ በፊዚካል ኢንቫይሮንመንት አፌክት እንደሚደረግ ዲፔንድ የሚሆነው ደግሞ ናቹራል ኢንቫይሮንመንት ላይ እንደሆነ ለምን ያገለግላል? ለፉድ ስታፍ ፕሮዳክሽን እና ለሮ ማቴሪያል ፕሮዳክሽን እንደሆነ ማወቅ አለባቸው ማለት ነው። ለምሳሌ እያንዳንዱን ለማየት እንሞክር። ሃይላይት ነው የምናየው። አግሪካልቸር ምን ማለት ነው? አግሪካልቸር ያው ታውቁታላችሁ። አግሪካልቸር ኢዝ ዘ ሳይንስ አርት ኦፍ ካልቲቬሽን ኦፍ ሶይል ኤንድ ዘ ሬሪንግ ሊቭስቶክ ፎር አይዘር ሎካል ኮንሳምፕሽን ኦር ኮመርሻል ፐርፐዝ ይላል። ግብርና ብለን የምንጠራው እንግዲህ ኢዝ ሳይንስ ኦር አርት ኦፍ ካልቲቬሽን ኦፍ ሶይል እንግዲህ ሶይልን ካልቲቬት በማድረግ እና ላይቭስቶክ ደግሞ ሊቭስቶክ ማለት ደግሞ የተለያዩ አኒማሎችን ማርባት ማለት ነው። ለምን? ለሎካል ኮንሳምፕሽን። ሎካል ኮንሳምፕሽን ማለት እዛው በየመንደሩ የምንጠቀመው ወይም ደግሞ የሰው ልጅ የሚጠቀመው ማለት ነው። አፍ ለአፍ ማለት ነው። ያ ሎካል ኮንሳምፕሽን ብለን እንጠራለን። ኮመርሻል ፐርፐስ ማለት ደግሞ ከኛ ተርፎ ማለት ነው። ምንድነው? ወደ ማርኬቱ ስናመጣ ዊኮሊት ኮመርሻል ፐርፐስ ብለን እንጠራለን ማለት ነው። ኢትዮጵያ አግሪካልቸር ኢዝ አን ኦልድ ኢኮኖሚ አክቲቪቲ። እንግዲህ በሀገራችን ኢትዮጵያ ግብርና ዋን ኦፍ ዘ ኦልደስት ኢኮኖሚ አክቲቪቲ እንደሆነ ነው ኢት ዊች ሃዝ ቢን ፕራክቲስድ ሲንስ 4000 ቢሲ ከቢፎር ክርስቶስ በርዝ ወይም ደግሞ ክርስቶስ ከመወለዱ በፊት እንግዲህ ከ4000 ዓመተ ምህረት በፊት ስንጠቀመው የነበረው ኢኮኖሚክ አክቲቪቲ ነው ማለት ነው ግብርና። ዘስ ኢትዮጵያ ኢዝ ሜንሽንድ አስ ዋን ኦፍ ዘ ኦሪጂናል ሴንተር ኦፍ ዘ ወርልድ ሞስት ኢምፖርታንት ካልቲቬትድ ክሮፕስ። ኢትዮጵያ ሞስት አግሪካልቸር ፕሮዳክሽን ቴክስ ፕሌስ ኢን ደጋ እንደ ወይና ደጋ ዞን ይላል። እዚህ ጋር መያዝ ያለባቸው ደግሞ ሌላው ነገር ምንድን ነው? ሞስት አግሪካልቸር ፕሮዳክሽን የሚካሄድበት ቦታ የት ነው ከተባለ በኢትዮጵያ በደጋ እና በወይና ደጋ በጣም የሚታወቁ ናቸው። ስፔሻሊ ወይና ደጋ ዌር ላንድ ፕሮዳክቲቪቲ ሃዝ ትራዲሽናሊ coincided with the decent rural population. Type of agriculture in Ethiopia can be divided into two broad types, namely crop production and livestock raising ይላል። የግብርና አይነት እንግዲህ በኢትዮጵያን ኮንቴክስት በሁለት መልኩ ማየት እንችላለን። እነኛ ክሮፕ ፕሮዳክሽን ወይም ደግሞ ለእህልን ማምረት እና ሊቭስቶክ ራይዚንግ የተለያዩ እንስሳቶችን ማርባት ማለት ነው። ክሮፕ ፕሮዳክሽን ኦር አርባን ፋርሚንግ ከእርሻ ጋር የተገናኘውን ጀምሮ ስናይ እንግዲህ ወይም ደግሞ እህልን ማምረት። ክሮፕ ፕሮዳክሽን ኢዝ ፕሮሰስ ኦፍ ካልቲቬሽን ኦፍ ፕላንትስ ቱ ይልድ ፉድ ፊድ እንደ ፊበር ቱ ፕሮቫይድ ሜዲሲናል ኦር ኢንዱስትሪያል ኢንግሪዲየንትስ ኦር ግሮ ኦርናመንታል ፕሮዳክትስ ይላል። ይሄ ክሮፕ ፕሮዳክሽን ብለን የምንጠራው እንግዲህ ለተለያዩ ነገሮች ነው። እንግዲህ ፕሮዱስ ወይም ደግሞ ኢዝ ፕሮሰስ ኦፍ ካልቲቬሽን ኦፍ ፕላንትስ ነው። ለምን? ለምሳሌ ለምግብ ሊሆን ይችላል፣ ለተለያዩ ለጤና፣ ለሜዲካል፣ ለኢንዱስትሪ ግብአት በጣም ጠቃሚ ናቸው ማለት ነው። እነዚህ አረብል ፋርሚንግ ፕራክቲስ ኢን ኢትዮጵያ ካን ክላሲፋይድ ኢንቱ ዘ ፎሎዊንግ ታይፕስ። እነዛስ ማን ናቸው? ለምሳሌ ሲድ ኦር ግሬን ፕሮዳክሽን። እነዚህ ማወቅ አለባቸው። እነዚህ እያንዳንዱን ማየት ሳይሆን ለምሳሌ ሲድ ኦር ግሬን ፕሮዳክሽን የት አካባቢ ነው የሚሆነው ነገር ማወቅ አለባቸው ማለት ነው። ኢትዮጵያ ኢን ኤሪያ ወይና ደጋ ዞን ኦን ኖርት ዌስተርን ሃይላንድ እንደ ፓርት ኦፍ ሳውዝ ኢስተርን ሃይላንድ ሲድ ፋርሚንግ ኢን ኮማን አክቲቪቲ ይላል። ይህን ነው መያዝ ያለባቸው ማለት ነው። በኢትዮጵያ ለምሳሌ የሲድ ግሬድ ብለን የምንጠራው የት አካባቢ ነው ከተባለ በወይና ደጋ እና በደጋ ዞን በሰሜኑ ምዕራብ እና ሃይላንድ ኤሪያ ላይ እና ሳውዝ ኢስተርን ሃይላንድ ኤሪያ ላይ በጣም ኮመን የሆነ የሚታወቅ የሆነ የኢኮኖሚ አክቲቪቲ ነው ማለት ነው። ሲድ ኦር ግሬን ፕሮዳክሽን ሜይንሊ ኢንክሉድ እነማን ናቸው? እንግዲህ ሲድ ኦር ግሬን ፕሮዳክሽን ብለን የምንጠራቸው በውስጡ የሚይዙት ምን አይነት ነገሮች ነው? ሲሪያል፣ ፓልሲስ እና ኦርቲድን እንግዲህ በውስጡ ይዘር ማለት ነው። ሲድ ኦር ግሬን ፕሮዳክሽን ብለን የምንጠራው ማለት ነው። ሲሪያል ማለት እንግዲህ የተለያዩ ለምሳሌ ጤፍን፣ ገብስን መውሰድ ያለው ወይት፣ ሜዝ፣ ሰርጋም እነዚህ የተለያዩ እንግዲህ በሲሪያል ውስጥ ይገባሉ ማለት ነው። ጤፍ፣ በቆሎ፣ ማሽላ የመሳሰሉት ማለት ነው። ፓልሰስ ብለን የምንጠራው ደግሞ ጥራጥሬዎች ማለት ነው። ላይክ አተር፣ ምስር የመሳሰሉ። ኦርቲድስ ደግሞ ከዘይት የሚመረቱበት ነገሮች ላይክ ታልባ፣ ኑግ ምናምን የመሳሰሉ እዚህ ውስጥ ይገባሉ ማለት ነው። እነዚህ እናንተ እያንዳንዱ ማወቅ ሳይሆን ማወቅ አለባቸው። እዚህ ውስጥ ሲድ ኦር ግሬን ፕሮዳክሽን ብለን የምንጠራው በውስጡም ይዞ ሲሪያል፣ ፓልሰስ እና ኦርቲድ መሆኑን ማወቅ አለባቸው። ሌላው ደግሞ በወይና ደጋና ደጋ ዞን በኖርት ዌስተርን ሃይላንድ እና ሳውዝ ኢስተርን ሃይላንድ
ኮመን የሆነ አክቲቪቲ እንደሆነ ማወቅ አለባቸው ማለት ነው። ሁለተኛው ደግሞ ፐርማናንት ኦር ፐርኒያል ክሮፕ ካልቲቬሽን ፐርኒያል ክሮፕስ ላይክ ኢንሴት፣ ኮፊ፣ ኮተን እንግዲህ የፐርኒያል ክሮፕስ ብለን የምንጠራው ላይክ እንደ ኢንሴት ወይም ኮባ፣ ቡና እና ኮተን ጥጥ ብለን የምንጠራው ሜጀር ክሮፕ ኢን ወይና ደጋ ኤሪያ ኦፍ ሳውዘር እና ሳውዝ ዌስተርን ፓርት ኦፍ ካንትሪ። ይሄ ስፔሻሊ የሚታወቁ እንግዲህ ቡና በተለይ በሳውዝ ዌስተርን አካባቢ ወይም በደቡብ እና በሳውዝ ዌስተርን አካባቢ በጣም ኮመን የሆነ የኢኮኖሚ አክቲቪቲ ነው እና ይህም ደግሞ እነ ጅማ ካፋ አካባቢ ቤስት ኮማን ይሙ እነዚህ የሚገኙበት ኤሪያ መሆኑን ነው ማወቅ ያለባቸው ማለት ነው። ሶስተኛው ሽፍቲንግ ካልቲቬሽን ሽፍቲንግ ካልቲቬሽን ኢዝ ዘ ካት ኤንድ በርን ካልቲቬሽን ሲስተም። ሽፍቲንግ ካልቲቬሽን እንግዲህ ዲፔንድ ኦን ዘ ሲቹዌሽን ነው ማለት ነው። የሆነ ጊዜ ላይ ዲፔንድ ሆነ ነው እንጂ ፐርማነንት አይደለም ማለት ነው። ለምሳሌ ኢትዮጵያ ሽፍቲንግ ካልቲቬሽን ኢዝ ፕራክቲስድ ኢን ዘ ዌስተርን ሳውዝ ዌስተርን ፍሬጅስ ኦፍ ኢትዮጵያን ሃይላንድ ኤንድ ሎውላንድ ኦር ቤንሻንጉል ጉሙዝ፣ ጋምቤላ southern regions where population density is low and livestock rearing is the limited area። ሽፍቲንግ ካልቲቬሽን ብለን የምንጠራው እንግዲህ የተለያዩ ደኖችን ወይም ደግሞ የተለያየ ጫኮችን ቆርጠ ወይም ደግሞ በርን አድርገን የምንጠቀመው ነገር ነው፣ ካልቲቬት የምናደርገው ነገር ነው ማለት ነው። ይሄ ደግሞ የሚሆነው ብዙ ሰው የማይኖርበትና ብዙ እንስሳት የማይገኝበት ኤሪያ ላይ እንደሚካሄድ ነው። ስፔሻሊ በቤንሻንጉል ጉሙዝ ወይም ደግሞ ሎላንድ ሳውዝ ዌስተርን ሎላንድ ኤሪያ አካባቢ ዌስተርን ሎላንድ አካባቢ ቤንሻንጉል ጉሙዝ፣ ጋምቤላ፣ ደቡብ አካባቢ የምንጠቀሙ ነው ማለት ነው። መጨረሻው ደግሞ ፕላንቴሽን አግሪካልቸር ብለን እንጠራለን። ኢትዮጵያ ፕላንቴሽን አግሪካልቸር ፕሮዲውስ ሞስትሊ ካሽ ኦር ናቹራል ክሮፕ ላይክ ሹገር ኬን፣ ኮተን፣ ኮፊ፣ ቲ ኤንድ ራበር። እንግዲህ ፕላንቴሽን አግሪካልቸር ብለን የምንጠራው ደግሞ ሞስትሊ በጣም ለኢንዱስትሪያል ክሮፕስ ወይም ደግሞ ለኢንዱስትሪ ግብዓት የሆኑ ናቸው ማለት ነው። ለምሳሌ ሹገር ኮን እንግዲህ ሹገር ኮን ለምሳሌ ለኢንዱስትሪ በጣም ቬሪ ኢምፖርታንት ነው። ሱካርን ለማምረት እንግዲህ ሹገር ኮን በጣም እንጠቀመዋለን ማለት ነው። ኮተን ራሱ ጥጥ፣ ቡና፣ ሻይ እነዚህ ለኢንዱስትሪ በጣም ግብዓት ናቸው ማለት ነው። such industrial systems are found in the area either where the abundant rainfall or irrigation is possible ይላል። እነዚህ አካባቢ ወይም ፕላንቴሽን አግሪካልቸር የሚገኝበት ኤሪያ እንግዲህ ስፔሻሊ ዌስተርን ኤሪያ ወይም ላይክ ጅማ አካባቢ አመቱን ሙሉ ዝናብ የሚያገኝ ወይም ደግሞ በቂ የሆነ ዝናብ የሚያገኝ ኤሪያ ላይ ማለት ነው። ባሌ አካባቢ ምናምን እነዚህ ለዘና ቦታ አካባቢ ላይ የምናገኝ ነው ማለት ነው። ሌላኛው ሊቭስቶክ ሬይዚንግ። ሊቭስቶክ እንግዲህ አኒማሎችን ወይም ደግሞ የተለያዩ እንስሳቶችን እንግዲህ ማርባት ማለት ነው። ለምሳሌ እንስሳቶችን ማርባት ተርም ሊቭስቶክ ኢንክሉድ ኦል አኒማል ዛት አር ኪፕድ ኦን ዘ ፋርም ቱ ፕሮቫይድ ፉድ ፓወር ሮ ማቴሪያልስ ኦር አር ሚንት ፎር ማርኬት ይላል። እነዚህ ሊቭስቶክ ብለን የምንጠራው ሁሉንም አኒማሎችን የሚይዝ ስፔሻሊ ፋርም ላይ የምንጠቀማቸው ለምግብ የምንጠቀማቸው፣ ለፓወር የምንጠቀማቸው፣ ለፓወር ኃይል የምንጠቀማቸው፣ ለጥሬ ዕቃ የምንጠቀማቸው እነዚህ ለኢቭን ለገባ ማርኬት ላይ የምናመጣቸው ነገሮች እነዚህ ሊቭስቶክ ብለን እንጠራለን ማለት ነው። ኢትዮጵያ ሃስ a large livestock population that include cattle, goats, sheep, camels, poultry and packed animals ይላል። ኢትዮጵያ እንግዲህ በጣም ትታወቃለች። ስፔሻሊ በካትል የምትታወቅ ሀገር ነች። ጎት፣ ሺፕ፣ ካምልስ እነዚህ ሁሉ በሀገራችን የሚገኙ ናቸው ማለት ነው። ለምሳሌ ኢንካቸር ፖፑሌሽን በካትል ፖፑሌሽን እንግዲህ ኢትዮጵያ እንደ አፍሪካ አንደኛ ላይ ትገኛለች ማለት ነው። እንደ ዓለም አቀፍ ደግሞ 10ኛ ላይ ትገኛለች ማለት ነው። በካትል በጣም የምትታወቅ በካትል ፖፑሌሽን የምትታወቅ ሀገር ነች። እንደ አፍሪካ ተፈረስቱን ትይዛለች። እዛ ወደ ደግሞ 10ኛ ላይ ትገኛለች ማለት ነው። The livestock sector is important subsector of a nation's economy and supports both agricultural income and the growth of domestic production ደግሞ ጂዲፒን ወደ ላይ የሚያሳድግ ነው ማለት ነው። ይሄ ሊቭስቶክ ብለን የምንጠራው ለአንድ ሀገር ኢኮኖሚ በጣም ኢምፖርታንት እንደሆነ ነው የምናውቀው። ይሄ ኦልሬዲ የምታውቁ ነው ማለት ነው። ሌላኛው ሁለተኛው እንግዲህ ፎረስተሪ ነው። ዋት ኢዝ ፎረስተሪ? ደን ወይም ጫካ ብለን የምንጠራው ደግሞ ምንድን ነው ነገር እናያለን። Forest is a mass of plants or wooded area in which trees are most common features ይላል። ፎረስት ወይም ደን ብለን የምንጠራው እንግዲህ ምንድን ነው? የተለያዩ ፕላንቶች የሚገኙበት ፎረስት የሚገኙበት ወይም ደግሞ ጫካ የሚገኝበት ኤሪያ ዊኮልት ፎረስተሪ። The extraction of forest products for different purpose by people is called forestry።
እነዚህ ጫካ ወይም ደግሞ ደንን እንግዲህ ለተለያየ ፐርፐስ ሰው ልጅ እንግዲህ እነዚህን ለተለያየ ነገሮች ይጠቀሙታል ማለት ነው። ይሄ ምን ብለን እንጠራለን? ፎረስተሪ ብለን እንጠራለን ማለት ነው። ዋት ኢዝ ዘ ኢኮኖሚክ ሲግኒፊካንስ ኦፍ ኢትዮጵያን ፎረስት? ይሄ ኢትዮጵያን ፎረስት እንግዲህ ለምን ለምን ያገለግላል የሚሉ ነገር እናያለን። ኢቨን ዞ ኢምፖርታንስ ኦፍ ፎረስት እንደ ፎረስት ፕሮዳክትስ ሊትል ኢን ኤርኒንግ ፎሬን ኤክስቼንጅ ዜር ሲግኒፊካንስ አት ሎካል ኢዝ ላርጅ ይላል። ምንም እንኳን እንግዲህ እነዚህ ፎረስት ብለን የምንጠራው ለኢምፖርት ለኤክስፖርት እና ኢምፖርት ላይ ብዙ ወይም ደግሞ ለኤክስፖርት ብዙም ገቢን ባያስገኝም ነገር ግን ሎካል ላይ ራሷ ዶሜስቲክ የሆነችው አገሪቷ በጣም ትጠቀመዋለች ማለት ነው። ለምሳሌ ዘር ኮንትሪቢሽን ቱ ዘ ኔሽንስ ኢኮኖሚ ኢን ዘ ፎርም ኦፍ ጂዲፒ ኢዝ አባውት 6.1% ላይ እንግዲህ ይሄ ፎረስት ብለን የምንጠራው የአገሪቷን ኢኮኖሚ ናሽናል ኢኮኖሚ የጂዲቡን ምን ያህል ፐርሰንቱን ይዛል? 6.1% ይዛል። ይሄ ማለት ትልቅ ነገር ነው። ባይ ዘ ወይ ሞስት ኦፍ ዘ ትሪስ ካት ኢን ኢትዮጵያ ቱዴይ አር ዩዝድ ፎር ዶሜስቲክ ፐርፐዝ ይላል። እንግዲህ በኢትዮጵያ አብዛኛ የተለያዩ ፕላንቶች ወይም ደግሞ ዛፎች ሊሆኑ ይችላሉ ለተለያዩ ፐርፐስ ወይም ደግሞ እነዚህ ዶሜስቲክ አገራቶች ይጠቀሙታል ማለት ነው። ለምሳሌ ለፊር ውድ፣ ለእንጨት፣ ለማገዶ፣ ለቲምበር፣ ሃውስሆልድ ፈርኒቸር፣ ለተለያየ ነገሮች ለመስራት ጠረጴዛ፣ ላይክ ሶፋ ለመስራት የምንጠቀማቸው ናቸው ማለት ነው። እነዚህ ፎር ቢልዲንግ ኮንስትራክሽን ለህንፃ ለኮንስትራክሽን የምንጠቀማቸው ናቸው። እነዚህ ፎረስተሪ ማለት ነው። ሶ ኢዝ ኦል አባውት ፎሬስት ነው ማለት ነው። ሌላው ደግሞ ፊሸሪ ነው። ፊሸሪ ማለት ነው አሳን ማጥመድ። ፊሽንግ ኢዝ ፕራይመሪ ኢኮኖሚክ አክቲቪቲ ኮንሰርንድ ዊዝ ዘ ካቺንግ ኤንድ ሃርቨስቲንግ ኦፍ ፊሽ ኤንድ አዘር ሜሪን ክሬቸር ይስላል። ፊሽንግ ኢዝ ማለት ነው እንግዲህ ፊሽንግ ማለት እንግዲህ ከፕራይመሪ ኢኮኖሚክ አክቲቪቲ አንዱ እንደሆነ እናውቃለን። እና እነዚህ ፊሽንግ ማለት ደግሞ አሳን ማጥመድ እና የተለያዩ ውሃ ውስጥ የሚኖሩ ሜሪን ነገሮችን ማጥመድ ማለት ነው። ፊሽንግ ኢዝ ዋን ኦፍ ዘ ኦልደስት ኦኩፔሽን ኦፍ ሁማንካይንድ። ያው የሰው ልጅ ስራ ነው እንግዲህ ኢቨን በሃንቲንግ እና ጋዘሪንግ ፊሽንግ ዋን ኦፍ ዘ ሜጀር ኢኮኖሚክ አክቲቪቲ እንደሆነ ነው። ሞስት ፊሽንግ አክቲቪቲ ኢን ኢትዮጵያ ቴክ ፕሌስ ኢን ዘ ፍሬሽ ዋተር ሰች አዝ ሪቨር፣ ሌክ፣ ፖንድ ይላል። ብዙ ጊዜ እንግዲህ ይሄ ፊሽንግ የምናገኘው ወይም ደግሞ አሳን ማጥመድ የምናገኘው የት አካባቢ ነው ከተባለ ፍሬሽ ዋተር አካባቢ ነው ማለት ሪቨር፣ ሌክ አካባቢ ማለት ነው። ኢንጀነራል ይላል ዘ ኢትዮጵያን ፊሽንግ ግራውንድ ኩድ ቢ ክላሲፋይድ አስ ሌክ እንደ ሪቨር እና አዛው ላይ የምናየው እንግዲህ የኢትዮጵያን ፊሽንግ ወይም ደግሞ አሳን ማጥመድ የምናገኘው በሀይቅና በሪቨር በወንዝ አካባቢ የምናገኘው ነው ማለት ነው። ፕራይመሪ ኢኮኖሚክ አክቲቪቲ የመጨረሻው እንግዲህ ማይኒንግ ነው ወይንም ደግሞ ማዕድን ቁፋሮ። ዋት ኢዝ ማይኒንግ? ማይኒንግ ኢዝ ፕራይመሪ ኢኮኖሚክ አክቲቪቲ ኮንሰርንድ ዊዝ ኤክስትራክሽን ኦፍ ሚነራል ቤሪንግ ሰብስታንስ ፍሮም ዘ ኤርዝ ክረስት። ማይኒንግ ወይም ማዕድን ቁፋሮ ማለት እንግዲህ ከፕራይመሪ ኢኮኖሚክ አክቲቪቲ አንዱ ሆኖ ምን ማለት ነው? የተለያዩ ሚነራሎች አሉ። እነዛን ነገር ቆፍረን በምናወጥ ላይ የተለያዩ አይረን ሊሆን ይችላል፣ ጎልድ ሊሆን ይችላል። እንግዲህ ከመሬት ሌየር ኦፍ ዘ ኤርት ማለት ነው ከላይ ከሚገኘው ክረስት ኤክስትራክት የምናደርገው ዊ ኮል ኢት ማይኒንግ ማለት ነው። ያው ሌየር ኦፍ ዘ ኤርት እንግዲህ ክረስት ማንትል ኮር አለ። የኛውን ማይኒንግ እንግዲህ ቆፍረን የተለያዩ ማዕድኖችን ቆፍረን የምናወጣው ሂደት ከክረስት ነው ማለት ነው። ዘ ኤርት ክረስት ኮምፖዝድ ኦፍ ሮክ ኮንቴኒንግ ሚነራልስ። እንግዲህ ክረስት እንግዲህ የተለያዩ በውስጡ የሚይዙ የተለያዩ አለቶች ላይ እዛ አለቶች ውስጥ እንግዲህ የተለያዩ ሚነራሎች አሉ ይላል። ሚነራል ኢዝ አን ኢንኦርጋኒክ ኬሚካል ኤሌመንት ኦር ኮምፓውንድ ፋውንድ ናቹራሊ ኢን ዘ ክረስት ኦፍ ዘ ኤርዝ ይላል። እነዚህ ሚነራሎች እንግዲህ ኢንኦርጋኒክ የሆኑ ኬሚካሎች ናቸው። እነዛ ኤሌመንት ላይክ አይረን ሊሆን ይችላል፣ የተለያዩ ኤሌመንቶች ሊሆኑ ይችላሉ። እነዚህ በተፈጥሮ ክረስት ላይ የሚገኙ ናቸው ማለት ነው። ማይኒንግ ኢዝ ኢምፖርታንት ቱ ዘ ኢኮኖሚ ኦፍ ኢትዮጵያ። ማይኒንግ ለአንድ ሀገር እንግዲህ ለማንኛውም ሀገር ኢምፖርታንት እንደሆነ ነው የምናገረው። ለሀገራችን እንግዲህ ከ1.5% ኦፍ ዘ ጂዲፒ የጂዲፒን እንግዲህ 1.5% ይዘር ማለት ነው። ይሄ ማይኒንግ ብለን የምንጥለው ማለት ነው። 1.5 ብቻ ማለት ዳት ሚንስ ዋት ፎሬስት ኢዝ ግሬተር ዛን ማይኒንግ ነው ማለት ነው። ለአንድ ሀገር ለኢትዮጵያን ኢኮኖሚ ማለት ነው። ሌላኛው ሰከንደሪ ኢኮኖሚ አክቲቪቲ ነው። ሰከንደሪ ኢኮኖሚ አክቲቪቲ ኢዝ ኢንክሉድ ማኑፋክቸሪንግ፣ ኮንስትራክሽን ኤንድ ፓወር ፕሮዳክሽን።
ሰከንደሪ ኢኮኖሚክ አክቲቪቲ ብለን ወይም ደግሞ ቫሊዩ አዲድ ኢኮኖሚክ አክቲቪቲ ተብሎ ይጠራል። በውስጡ እንግዲህ ማኑፋክቸሪንግን ይይዛል፣ ኮንስትራክሽን፣ ፓወር ፕሮዳክሽን ይይዛል ማለት ነው። እነዚህ ሰከንደሪ ኢኮኖሚክ አክቲቪቲ እንግዲህ ምን ይጠቀማሉ ብያቸዋለሁ? ፕራይመሪ ኢኮኖሚክ አክቲቪቲን የሚጠቀሙ ናቸው ማለት ነው። ለምሳሌ ማኑፋክቸሪንግ አክቲቪቲ ቴክ ፕሌስ ኢን ፋክቶሪ ይችላል። ማኑፋክቸሪንግ የት ነው የሚካሄደው ከተባለ በፋብሪካ ነው ማለት ነው። it is activity which turns raw material into product by using what labor energy equipment ይላል። ይሄ ማኑፋክቸሪንግ እንግዲህ የሚካሄደው በፋብሪካ ነው ብያቸዋለሁ። እነዚህ ፋብሪካዎች ደግሞ ምን ይጠቀማሉ? ሮ ማቴሪያል ይጠቀማሉ ማለት ነው። ሮ ማቴሪያል ደግሞ የሚመጣው ከየት ነው? ከፕራይመሪ ኢኮኖሚ አክቲቪቲ ነው ማለት ነው። እነዛን ሮ ማቴሪያሎች ወዴት ይቀይራሉ? ወደ ፕሮዳክት ይቀይራሉ ማለት ነው። ምን በመጠቀም? ለበር፣ የሰውን ለበርን እንግዲህ የሰው ልጅ ያስፈልጋል። አንዱን ለበር ነው እሱ እና ኤነርጂ ያስፈልጋቸው፣ የተለያዩ መሳሪያ ያስፈልጋቸዋል። ይሄ ሂደት እንግዲህ ቢኮሊት ማኑፋክቸሪንግ ብለን እንጥሯለን ማለት ነው። ሶ ኦይኖል ሰከንደሪ ኢኮኖሚ አክቲቪቲ ምን ማለት ነው ከተባላችሁ ሮ ማቴሪያልን ወደ ፕሮዳክት የምንቀይርበት ሂደት ነው ማለት ነው። ለበርን በመጠቀም ሊሆን ይችላል። ኢነርጂን ተጠቅመን የተለያዩ መሳሪያዎች ተጠቅመን ወደ ኢንዱስትሪ አስገብተን የምናገኘው ፕሮዳክት ቢኮሊት ሰከንደሪ ኢኮኖሚ አክቲቪቲ ነው ማለት ነው። ከዛ ውስጥ እንግዲህ ማኑፋክቸሪንግ ኢዝ ዘ ቤስት ኤግዛምፕል። ዋይል ኢንዱስትሪ ሪፈርስ ቱ ዘ ፕሌስ ዌር ማኑፋክቸሪንግ ቴክ ፕሌስ ይላል። እዚህ ጋር ማኑፋክቸሪንግ እና ኢንዱስትሪን ማለየት አለባቸው። ኢንዱስትሪ ማለት ሪፈርስ ቱ ዘ ፕሌስ ዌር ማኑፋክቸሪንግ ቴክ ፕሌስ ይላል። ኢንዱስትሪ ብለን የምንጠራው ማኑፋክቸሪንግ የሚካሄድበት ቦታ ነው ማለት ነው። አክቲቪቲስ አሶሺየትድ ዊዝ ሰከንደሪ ሴክተር ኢንክሉድ ሜተል ወርኪንግ and smelting, automobile production, textile production, chemical and engineering industries, aerospace, manufacturing, energy, utilities, engineering, breweries and bottler, construction and shipbuilding. This is all about the example of what? Secondary sector ናቸው ማለት ነው። ታይፕስ ኦፍ ማኑፋክቸሪንግ ኢንዱስትሪ ኢን ኢትዮጵያ። ለምሳሌ እንግዲህ በአገራችን በኢትዮጵያ ሁለት አይነት ኢንዱስትሪዎች አሉ ማለት ነው። እናንተ ማወቅ አለባቸው እንግዲህ ሰከንደሪ ኢኮኖሚክ አክቲቪቲ ማለት ምን ማለት ነው? ኤግዛማቸው ላይ የሚወጣው ብቻ ነው መያዝ ያለባቸው። አእምሮ ነገር ነው። ከፕራይመሪ ኢኮኖሚ ወደ አንድ ትንሽ ነገር ወይም ቫሊዩ አድርጎ የሆነ ነገር አድርጎ ፕራይመሪ ላይ ወደ ፕሮዳክት የምንቀይርበት ዊኮሊት ሰከንደሪ ኢኮኖሚክ አክቲቪቲ እንደሆነ ነው ማወቅ አለባቸው። ሌላው ደግሞ ታይፕስ ኦፍ ማኑፋክቸሪንግ ኢንዱስትሪ ኢትዮጵያ ሁለት አይነት አለ። እነዛ ስማናቸው ነገር ነው ማወቅ አለባችሁ። ማኑፋክቸሪንግ ኢንዱስትሪ ኢትዮጵያ ካን ክላሲፋይድ ኢንቱ ቱ ይላል። ዚስ አር ኮቴጅ ኦር ትራዲሽናል ኢንዱስትሪ ኤንድ ሰከንድ ዋን ኢዝ ሞደርን ማኑፋክቸሪንግ ኢንዱስትሪ ብለን እንጠራለን። ትራዲሽናል ኢንዱስትሪ ብለን የምንጠራው ምንድን ነው? ዘ ሜን ኮቴጅ ኦር ትራዲሽናል ኢንዱስትሪ ኢንክሉድ ዊቪንግ፣ ዊድ ክራቪንግ፣ ፖተሪ፣ ሜታል ወርክ ኤንድ ባስኬተሪ። የተለያዩ ቅርንጫት፣ ሜታል ወርክ የነዚህ ብረትን መቀጥቀጥ፣ ፖተሪ የሸክላ ስራ፣ ውድ ከርቪንግ የተለያዩ ጣውላ የሚሰሩ ሰዎች፣ ዊቪንግ እነዚህ ደግሞ ሸማኔ። እነዚህ ምንድን ነው? ኮቴጅ ወይም ደግሞ ትራዲሽናል ኢንዱስትሪ ተብሎ የሚጠሩ ናቸው ማለት ነው። ኮቴጅ ኢንዱስትሪ ኢን ኢትዮጵያ ሃቭ ኤግዚስትድ ዊዝ ሊትል ቼንጅ እንደ ሪፋይንመንት ስሩ አውት ሂስትሪ ይላል። እነዚህ ኮቴጅ ላይ የሚሰራ ወይም ደግሞ ኮቴጅ ኢንዱስትሪ ብለን የምንጠራው እንግዲህ በኢትዮጵያ ኮንቴክስት ምንም ለውጥ የለውም ማለት ይቻላል። ወይም ደግሞ ትንሽዬ ለውጥ ነው ማለት ነው ያለው። ምክንያቱም ይሄ እንደዛ ስራ ባይዘው ካልቸራሊ ይሁን አይዶን ነው የሰው ልጅ በጣም ይንቁታል ማለት ነው። ይሄን የሚሰሩ ሰዎች ለምሳሌ ኤቨሪባዲ ዋንትስ ዋት ጋቢ ይፈልጋል ማንኛውም ሰው ማለት ነው። ጋቢን ማልበስ ይፈልጋል ማለት ነው። ትላልቅ ሰዎች ላይ አይታችሁ ሊሆን ይችላል። በጣም አትራክቲቭ የሆነ እንደሆነ ታውቁታላችሁ። ያን ጋቢ በጣም ይፈልጉታል። ነገር ግን ጋቢውን የሚሰራ ሸክላውን የሚሰራ ብረት የሚቀጠቅጥ እኛም ማቴሪያሉን የምንጠቀመው ሆናል። ነገር ግን ምንድነው ፐርሰናሊ ያ ሰው አታክ የምናደርገው ወይም ደግሞ ሰፓርት የምናደርገው ከሆነ ከሶሳይቲው ይሄ ልክ አይደለም፣ ሮንግ ነው ማለት ነው። ቢኮዝ ኦፍ ዚስ ሪዝን ነው እንግዲህ እነዚህ የሚያድጉ ማለት ነው። ነገር ግን ባይዘው ዌቪንግ ብለን የምንጠራው አንድ ሸማኔ ሲሪየስሊ በቃ ከአንድ መንግስት ወይ ስራ የሚሰራ ሰው ከአንድ ወርከር መንግስት ከሚከፍሎ በላይ ያገኛል ወራዊ ማለት ነው። መንዝሊ ሂጌት አባፍ ማለት ነው። ከአንድ የመንግስት ስራ የሚሰራ አባፍ
ወራዊ የሆነ ገንዘብ ያገኛል በዚህ ስራ ማለት ነው። ስለዚህ እንትን ሳፓርት ማድረግ አይገባንም ለማለት ፈልጌ ነው። ዘ ሜጀር ፋክተር ዛት አንደር ዘ ዴቨሎፕመንት ወዝ ኔጋቲቭ ትራዲሽናል አውትሉክ ይላል። እንግዲህ እንደነገርኳቸው ይሄ ስራ ወይም ይሄ ፋክተሪ እንግዲህ የትራዲሽናል ኦር ኮቴጅ ኢንዱስትሪ የሚያድግበት ምክንያት የሰው ልጅ እይታ ወይም ደግሞ ኔጋቲቭ ትራዲሽናል አውትሉክ ስላለ እንግዲህ የነሱ ስራ ልክ አይደለም። ይሄ ሰው አይታችኋል፣ ይሄ እዛ ሻክላ የሚሰራ ይሄ ብረት የሚቀጠቅጠው ሰው እንደዛ ብለን እንጥላለን። በት አስፈላጊ አይደለም ማለት ነው። ሃንስ ፒፕል engaged in such activity had in some instance low social status even እንዳልኳቸው ነው። በቃ ምንድነው ከማህበረሰቡ ሰፓት አድርገን ነው የምናያቸው። እነሱ እንደኛ ከኛ ጋር መብላት የለበትም የሚሉ ሰዎች ይኖራሉ። ማን ያውቃል። ሁለተኛው ደግሞ ሞደርን ማኑፋክቸሪንግ ኢንዱስትሪ ነው። እንግዲህ ወዳቸውም ጠላቸውም እንግዲህ ኢትዮጵያ እዚህ ውስጥ በጣም ትሳተፋለች ማለት ነው። ሞደርን ዘመናዊ የሆነ ማኑፋክቸሪንግ ኢንዱስትሪ በሀገራችን አይታይም ማለት ነው። ለምሳሌ አስ ዴቨሎፒንግ ኔሽን እንግዲህ ኢትዮጵያ እንግዲህ ያደገች ያለችው አገር ናች። ታዝስ ትሮ ኢትዮጵያስ ሞደርን ማኑፋክቸሪንግ ሴክተር ኢዝ አት ሎው ሌቭል ላይ፣ ነገር ግን ማኑፋክቸሪንግ ሴክተሯ እንግዲህ አሁን ድረስ ምንድነው ሎው ነው ማለት ነው። ኢትዮጵያስ ሞደርን ማኑፋክቸሪንግ ኮንቴንስ ላርጅሊ ላይት ኢንዱስትሪስ ዊች ኢዝ ፕሮዲውስ ኮንሱመር ጉድስ ይላል። ኢቭን እንግዲህ በአገራችን የሚገኙ ማኑፋክቸሪንግ ፕሮሰስ እንግዲህ ላይት ኢንዱስትሪ ወይም ደግሞ እኛ ዴይሊ የምንጠቀማቸው እነዚህ ወይም ደግሞ እኛ የምናያቸው የምንጠቀማቸው ነገሮች ነው እንጂ ሞስት ኦፍ ዘ ታይም እንግዲህ እኛ ኢምፖርት ማኑፋክቸሪንግ እንግዲህ ኢምፖርት ነው የምናደርገው ማለት ነው እንጂ ኤክስፖርት እናደርግም፣ ገና ነን ማለት ነው። ሰከንደሪ ኢኮኖሚ አክቲቪቲ ይሄንን ይመስላል ማለት ነው። ሶስተኛ ተርሸሪ ኢኮኖሚ አክቲቪቲ ነው ማለት ነው። ተርሸሪ ኢኮኖሚ አክቲቪቲ ምን ማለት ነው? ቤዚክ ካራክተሪስቲክስ ኦፍ ተርሸሪ ኢኮኖሚ አክቲቪቲ ፕሮቪዥን ኦፍ ሰርቪስ አገልግሎትን ማቅረብ ወይም ደግሞ ሰፕላይ ዘ ሰርቪስ ማለት ነው። ይህ ከሰርቪስ ጋር የተገናኘ ነው ማለት ነው። ተርሸሪ ኢኮኖሚ አክቲቪቲ ብለን የምንጠራው ማለት ነው። ተርሸሪ ሴክተር ኢንቮልቭ ዘ ፕሮቪዥን ኦፍ ሰርቪስ ቱ አዘር ቢዝነስስ አስ ዌል አስ ቱ ፋይናል ኮንሱመር ይላል። ይህ ተርሸሪ ሴክተር ብለን የምንጠራው አገልግሎትን ማቅረብ ነው ለተለያዩ ቢዝነስ ማኖች፣ ለፋይናል ኮንሱመር ወይም ደግሞ ለተጠቃሚ ወይም ለፐርሰን ሊሆን ይችላል። ለኮንሱመር ምንድነው አገልግሎቶችን ማምጣት ወይም ደግሞ ማቅረብ ነው ማለት ነው። ዊኮሊት ተርሸሪ ኢኮኖሚክ አክቲቪቲ ብለን እንጥላለን። ኤግዛምፕል ኦፍ ተርሸሪ ኢኮኖሚክ አክቲቪቲ ማን ናቸው? ለምሳሌ ተርሸሪ ኢኮኖሚክ አክቲቪቲ ሌጋል ሰርቪስ፣ ሜዲካል ሰርቪስ፣ ትሬድ፣ ትራንስፖርቴሽን ሰርቪስ፣ ቱሪዝም። እነዚህ እንግዲህ ምንድን ናቸው? አገልግሎት ናቸው ማለት ነው። ለምሳሌ ሜዲካል ሰርቪስ ለምሳሌ በሆስፒታል የሚታገኙ፣ ትሬድ ንግድ፣ ትራንስፖርቴሽን ሰርቪስ ለምሳሌ ምንድነው ሮድ ሊሆን ይችላል፣ የተለያዩ መኪና ብትወስዱ ምናምን ራሴ፣ ቱሪዝም፣ ኤርፕሌን ለምሳሌ ብትወስዱ እነዚህ ምንድን ናቸው? አገልግሎት ናቸው ማለት ነው። እነዚህ ይሄ ተርሸሪ ኢኮኖሚክ አክቲቪቲ ናቸው ማለት ነው። በአራተኛው የምናገኘው ደግሞ ኳተርናሪ ኢኮኖሚክ አክቲቪቲ ነው ማለት ነው። ኳተርናሪ ኢኮኖሚክ አክቲቪቲ ዘሴምቱ ተርሸሪ ኢኮኖሚክ አክቲቪቲ ነገር ግን ይለያያል፣ ሌቭሉ ይለያያል ማለት ነው። ኳተርናሪ ኢኮኖሚክ አክቲቪቲ sector may realistically has been advanced form of service activity involving specialized knowledge and technical skill, communication ability, administrative competence ይላል። ይሄ ኳተርናሪ ኢኮኖሚ አክቲቪቲ ብለን የምንጠራው የሳብሴት ኦፍ ተርሸሪ ነው ማለት ነው። ከዛኛው ሁለቱም ምንድን ናቸው? ሰርቪስ ናቸው። ሰርቪስ ነገር ግን ምንድን ነው ይሄ ስፔሻላይዝድ የሆነ ናውሌጅ ያስፈልጋል ወይም ደግሞ ስፔሻል የሆነ እውቀትን ያስፈልጋል። ታክቲካል የሆነ ስኪል ያስፈልጋል ማለት ነው። ዝም ብሎ ወይም የተማሩ ወይም ደግሞ ልክ ተምራችሁ አፕላይ እንደምታደርጉት ሳይሆን ብቻ ምንድን ነው ዋይድሊ ማለት ነው። ከተማራችሁ ኤግዛምፕል ወስዳችሁ ይሄ ነገር መፍጠር እንደምንችሉ ነገር ይሄ ቴክኒካል የሆነ ስኪል የሚያስፈልግበት ሌቭል ነው ማለት ነው። ኳተርናሪ ሴክተር ብለን የምንጠራው ማለት ነው። ለምሳሌ አመራር፣ አድሚኒስትሬቲቭ፣ አንድን ቦታ ወይም ደግሞ መሪ ሊደር ማለት ነው። ዚስ አክቲቪቲስ ኢንክሉድ ሪሰርች። እንግዲህ ምንድነው እንግዲህ ምን በውስጡ ምን ያካትታል? ምን ብያቸው? ለምሳሌ ከተመራችሁ አፕላይ ከምታደርጉ ተመራችሁ ብቻ አፕላይ ማድረግ ብቻ ሳይሆኑ የተለያዩ ቴክኒካል አቢሊቲን በመጠቀም ኮሚኒኬሽን አቢሊቲ በመጠቀም አዲስ ነገር ክሬት ማድረግ ነው ብያቸው። ለምሳሌ የአንድ የምታደርገው ደግሞ በምንድን ነው? ሪሰርች በመስራት ማለት ነው። ሪሰርች፣ ፋይናንሻል ሰርቪስ እንደ ጎቨርንመንት አክቲቪቲ ኢንክሉድድ ኦን ዲስ ሴክተር ነው ማለት ነው። በኳተርናሪ ኢኮኖሚክ አክቲቪቲ እንካታለን ማለት ሪሰርችን፣ ፋይናንሻል ሰርቪስ፣ ጎቨርንመንት አክቲቪቲ ዚስ አር ዘ አክቲቪቲ ፐርፎርምድ ኢን ዘ ኦፊስ ቢልዲንግስ ኤሌመንተሪ ዩኒቨርሲቲ ክላስሩምስ። እንግዲህ እነዚህ
የተለያዩ ለምሳሌ ቲቸሮች መውሰድ ትችላላችሁ። በኤሌመንተሪም በዩኒቨርሲቲ የሚያስተምሩ መምህሮች ማለት ነው። ሆስፒታል ለምሳሌ ዶክተር መውሰድ ትችላላችሁ። እንደ ታይተሮች ለምሳሌ በቲቪ ጣባ የተለያዩ ፊልም የሚሰሩ ሰዎች፣ አክተሮች፣ ተዋናይ እነዚህ ሁሉ በኳተርናሪ ኢኮኖሚክ አክቲቪቲ እናገኛቸዋለን ማለት ነው። አር አክቲቪቲ ፕራይመርሊ concentrated in large urban place and require higher level of education than other sector። እንግዲህ ከተርሸሪ ኢኮኖሚ አክቲቪቲ ወይም ደግሞ ሴክተር የበለጠ ምን ያስፈልጋል? ሞስት ኦፍ ዘ ታይም የሚገኘው አርባን አካባቢ ወይም ደግሞ ከተማ ላይ ነው። ኳተርናሪ ኢኮኖሚ አክቲቪቲ ማለት ነው። ኦል ኢን ኦል ማለት ይቻላል እና ሃየር ሌቭል ኦፍ ኤዱኬሽን ያስፈልጋል ማለት ነው፣ እንደ ተናገርኩኝ ማለት ነው። እንግዲህ ይህንን ደግሞ የምናገኝ ለምሳሌ በተለያዩ ዩኒቨርሲቲ ነው ያቸዋለሁ። This section also include other pure service such as entertainment industry ይላል። ሌላው እና የመጨረሻው እንግዲህ ለዛሬ የምናየው ኩሊነሪ ኢኮኖሚ አክቲቪቲ ነው ማለት ነው። ኩሊነሪ ኢኮኖሚ አክቲቪቲ ማለት ምን ማለት ነው? Culinary economic activities are generally considered to be subset of quaternary activity and are those that involve high level decision making in scientific research skills ይላል። ከኳተርናሪ ኢኮኖሚ አክቲቪቲ የበለጠ ደግሞ እንግዲህ ኩሊነሪ ኢኮኖሚ አክቲቪቲ ምንድን ነው? ሰብሴት ኦፍ ዋት ኳተርናሪ ኢኮኖሚ አክቲቪቲ ስፔሻሊ እንግዲህ እዚህ ውስጥ የሚሳተፉ ሃይ ሌቭል ዲሲዥን ሜኪንግ የሚያደርግ ወይም ደግሞ ህግ አስፈጻሚ ኤክስኪዩቲቭ ዲሲዥን ሜኪንግ፣ ህግ አውጪ ሌጅስሌቲቭ፣ የተለያዩ ጁዲሻሪ ህግ አስተርጓሚ እነዚህ እዚህ ውስጥ ይገባሉ ማለት ነው። ሳይንቲፊክ ሪሰርች ስኪሎች ያላቸው ሰዎች እዚህ ውስጥ ይገባሉ። ዘ ሰብ division of tertiary sector representing the special and highly paid skills of top business executive, government officials, research scientists, financial and legal consultants ይላል። እነዚህም እዚህ ውስጥ የሚገቡ እንግዲህ በጣም ሀይ የሆነ ከፍተኛ የሆነ ክፍያ የሚከፈላቸው ህግ አስፈጻሚ፣ የጎቨርንመንት ኦፊሻልስ ለምሳሌ ፓርላማ ውስጥ የሚሳተፉ ሰዎች የተለያዩ በቃ ሀይ ዊዝ ሪሌትድ ቱ ጎቨርንመንት ማለት ነው። እነዛ ስራ ላይ የሚሳተፉ ሰዎች እንግዲህ በኩሊነሪ ኢኮኖሚ አክቲቪቲ ውስጥ ይገባሉ ማለት ነው። ሶ ይህንን ይመስላል ለዛሬ ይዤላችሁ የመጣሁት። በቀጣይ እንግዲህ ኮንትሪቢሽን ኦፍ አግሪካልቸር ቱ ዘ ኢትዮጵያን ኢኮኖሚ ኤንድ ፕሮብሌም ኦፍ ኢትዮጵያን አግሪካልቸር የሚለው ነገር በጣም ኢዚ ነው እና ያለን አብረን ይህንንም ይህንን ማወቅ አለባቸው ማለት ነው። ዛሬ ይህንን ይመስላል። ስፔሻሊ እንግዲህ ካቴጎሪ ኦፍ ኢኮኖሚክ አክቲቪቲ ብለን የምንጠራው እንግዲህ ይሄ በአምስተኛ የምናገኘው ለምሳሌ ኩሊነሪ ምንድነው? ሃይ ሌቭል ዲሲዥን ሜኪንግ ያለበት ኤሪያ ነው ማለት ነው። ለምሳሌ ኤክስኪዩቲቭ ዲሲዥን ሜኪንግ ብያቸዋለሁ። ሌጅስሌቲቭ አለው ለምሳሌ ህግ አውጪ፣ ህግ አስተርጓሚ፣ እነዚህ ነገሮች እንግዲህ እዚህ ውስጥ የሚገቡ ናቸው ማለት ነው። ለዛሬ ይዤላችሁ የመጣሁት እንግዲህ ይሄንን ይመስላል። ይሄን ዩቲዩብ እንግዲህ ሰብስክራይብ እና ላይክ ማድረግ አይረሳ። ቴንክ ዩ